አበሻ ሲባል የሰው ገንዘብ መቁጠር ይወዳል። let me tell you how I immediately fire this guy JV partner አበሻ so ይሄ ገና as I was building this real estate business ቲሞች ገና at this time maybe 5-6 ብንሆን ነው ከኔ ሌላ የሚሰሩልኝ ማለት ነው most of them ቨርቹዋል አሲስታንስ ኢትዮጵያም አንዱራስ ያሉኝ ማለት ነው ቲሞች እዚህም ያሉ አሉ ግን ሞር ፐር ትራንዛክሽን የሚከፈላቸው ላይ ትራንዛክሽን ኮኦርዲኔተሮቹ ክሎዚንግ ላይ ነው የሚከፈላቸው የመሳሰሉት ሶ ዚስ ጋይ ማቀው ልጅ ስለነበረ ትንሽ ኮዲንግ ምናምን ጎበዝ ስለነበረ ዳታ የምንሰበስብበትን ቪኦቹ ብዙ ስለሚያደክማቸው በሲስተማቲክ ስክሪፕት ተሰርቶ ዳታውን ኮሌክት አድርጎ ስክሪፕት ትሬስ አድርጎ ስፕሬድሺት ላይ አድርጎ ሲአርኤማችን ውስጥ የምንከተው ፕሮሰስን እንዲያቀልልን ተነጋገርን። ያው ባከፎርድ የተለያየ አማውንቶች ነበር የምነጋገረው። ፋይናሊ ግን $1,000 ፐር ዲል ተስማማን። ስቲል ፋይናላይዝ አልሆነም ነበር ብቻ እንደዛ ነበር $1,000 ፐር ዲል ሶ ትንሽ ቆይቶ አይ ቲንክ ኢንካሙ ሲያየው ስታርት ካውንቲንግ ማማኒ እና አንድ ቀን ለኔ ብቻ ሳይሆን ለኔ ኮርኮሮቹ this my own team build ያደረኩት ማጂ እንግዲህ ለአሜሪካን ኮርኮሮቹ ጋር አርጎ ኢሜል አርጎ ጽፎ $1,000 እንዴት ፐር ዲል በቂ እንዳልሆነ that he wanted more percentage 10% ምናምን ድንቅ ጃጋ ከዛ ደወልኩለትና dude what happened እንደዚህ የተስማማው $1,000 I think reasonable ነው you know that I can get this thing done እኔ I've been using Fiverr Upwork for years Upwork ኢላንስ እያለ 2009 ጀምሮ ብጠቀመው ነው I have developers left and right በቺፕ ማሰራቸው I can get this done for $300 one time payment so እንደዛ ስለው አይ እንደዚህ $30,000 አንተ ፐር ዲል እያገኘ ምናምን አነሰሰሪ ነገር እኔ $30,000 ባገኝ ፐር ዲል 20-30,000 መንዝሊ ኤክስፔንስ አለ you gonna pay that we have monthly expense ብዙ ነገር አለ አብሮ ይመጣው ከቢዝነስ ነው መስራት ዝም ብሎ ብር መስራት ብቻ አይደለም that's what he ታየው እሱ ፐር ዲል ማገኘው it does relevant ለምን $1 million አላገኝም our deal is you get 1,000 per deal so I said no problem let me think about it ወዲያውኑ I got in touch with my guy Deepak Upwork ላይ $200 a month every day update እያደረገ ሁሉን እየሰራ this is in Pakistan $200 is like he's king $200 በሀገራችን ብዙ ብር ነው እዚህ ሀገር ትንሽ ሊሆን ይችላል አሜሪካ $200 ተስማማ ጭራሽ ኤክስትራ ይሄ ልጅ የማይሰራው በጣም ብዙ ነገር እየሰራ $200 is very grateful anything ሲያስፈልገኝ ቴክስት አደርግለታለሁ በዋትስአፕ boom it's done $200 no issue no counting my money nothing ወዲያው ደወልኩለትና ይሄ ልጅ you know what I appreciate you ሁሉንም እንደውም ኢሜል ሪፕላይ አድርጌ ሁሉም እንዲያዩት በጣም እናመሰግናለን እስከዛሬ ስለሰራህልን we appreciate you እስካሁን ያስገባኸው ዳታ በሙሉ accounts make sure they know የሚከፍለው ልጅ እንዲያውቅ ይገረው $1,000 አካውንቱ ስለገቡት በሙሉ እስካሁን ድረስ እስካሉ ድረስ ከዚህ ቀን ድረስ ያሉት በሙሉ የገቡት $1,000 ከዚህ በኋላ ግን ሁሉ እንዲዮ ሰርቪስ have a nice so this is how የኛ ህዝብ አሁን ራሱ እዚህ አሁን ምሰራው ላይ people will see መጽሐፉን ጉዞ ስላቸው they worry about the $29 መጽሐፍ የሚገዛው ያለውን ቤኔፊት አይታየው like ምን ሊያደርግ እንደሚችል ላይፉ እንዴት እንደሚቀየር ሳይሆን ያችን $29 ነው የሚያስባት ለምን እንደሆነ እኔ መሸጥ ያለብኝ ዋይ ለምን በነፃ ታረግልንም ኮሚስ ለምን $29 ለምን ትሸጣለህ ኢላን ማስክ ቢሊየነር ሆኖ እቃ ይሸጣል መኪና ይሸጣል you have to sell ለምን ነው በነፃ ማድረግ actually ኤፍሬም ስቱዲዮ used to be free በነፃ ነበር ትሬን የምናደርገው ሰው ግን ነፃ ሲሆን እንደዚህ አሁን ኮሜንት እንደሚጽፉ አይነት ሰዎች ይመጣሉ የጃንክ ነገር ቲክታክ ላይ ለመደው ምናምን ያመጣ ይጽፋል ሶ አቆምን በነፃ ማድረግ ሶ የእውነት መቀየር የምትፈልግ ከሆነ ላይፍህን $29 ትከፍላለህ መጽሐፉን ትገዛለህ መጽሐፉ ዘ ሆል ቲንግ ያሳይሃል ስለ ሪል ስቴት እኛ እንዴት በነፃ እንደው ያለምን ብር ሳናወጣ እንዴት ፕሮፐርቲ እንደምንገዛ ሞርቢ ሜተድ A to Z ያሳይሃል መጽሐፉ the entire process የትም ቦታ እኛ $10,000 ፔስ ሞርቢ ስገባኔ $10,000 ከፍዬ ነው I don't care ፔስ ሞርቢ 17,000 ሰው $10,000 ከፍሎ ይገባል ለኔ እሱን ካልኩሌት አድርጌ ስንት እንደሚያገኝ ያገባኝ ነገር የለም ፕላትፎርሙ ሰጠኝ I'm glad he did $10,000 ከፍዬ 10 20 100 times more እጥፍ ከፍሎኛል ያ ኢንቨስት ያደረኩት ብር ሶ የኛ ግን ብዙ ጊዜ ሜንታሊ ማይንድሴታችን የተቃወሰ ነው we worry about other things unnecessary ከኛ ጋር የማይገናኝ ነገር ካልተስማማህ ደግሞ you just go and find a different TikTok video good we worry about others instead of የራስህ you know mind your own finances ለሰው ገብተህ እንዲያረገ irrelevant
ላይቭ መቀየር የምትፈልግ ከሆነ ሪል ስቴት መማር የምትፈልግ ከሆነ እዚህ ጋር አሁንም ሊንኩን አስቀምጥልሃለሁ። ዩ ባይ ዘ ቡክ $29 ነው ፕላስ ሺፒንግ ያሳያል። the entire things የምናደርገውን አሁን እኛ ቲዮሪ አይደለም። this is the stuff we do every single day። ከዛ በኋላ መጽሐፍ ስትገዛ ኤፍሬም ስቱዲዮ ላይፍ ታይም ሜምበርሺፕ ታገኛለህ። $19 ማንዝ ነው። you don't have to pay no more because ይሄ መጽሐፍ እንዳለ ስለሚያስተምርህ መተህ ከኛ ጋር ጄቪ ፓርትነር ሆነህ መስራት ትችላለህ። you going to learn a skill while you're doing whatever you do now። ኡበርም ንዳ ትራክም ንዳ you don't have to quit። ይሄ ሳይድ ጊግ ይሆናል until ሪሊቭ እስኪያደርግ ድረስ። eventually if you work hard እና committed ከሆንክ አሁን የምትሰራውን ስራ ትሰራ because this is going to be fruitful የሆነ ትክክለኛ ስኪል ነው የምትማረው። every couple of months አንድ ዲል ከዘጋህ is more than enough and we'll show you guide you every single day የምናደርገው ነገር ነው። ትማራለህ። click shop now, get it. We'll see you on the inside. Yeah man.